እነዛ የየቲምን ገንዘብ በበደል የሚበሉ ኢነማ ያእኩሉነ ፊ ቡጡንህም ናራ ሆዳቸው እሳት እየከተቱ ነው። ወሰየስለውነ ሰዒራ ከተቀጣጠለችው እሳት ውስጥ ይገባታል ይለናል። እንዲህም ሆነው ወደ አላህ የሚነዷሉ። ወሚንኩም መን ዩብዓሱ ወሁወ የሕሚሉ ማ ሰሪቀሁ ፊ ዱንያ ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ። ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለም ይመጣል። የቁሉ ተዓላ አላህ ቁርአን ላይ ምን ይለናል? ወመን የግሉል ያጭበረበረ ያታለለ የሸወደ የእቲ ቢማ ገለ የውመ ልቅያማ ያታለለውን የሰረቀውን ነገር ይዞ ወደ እኔ ይመጣል ይለናል አላሁ ስብሓነሁ ወተዓላ። ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ እያለች የጮኸች የምትነሳ ሴት አለች። ነቢያችን እቺ ማን እንደሆነች ሲናገሩ ምናሉ? ኢነሃ ናኢሐቱ አስለቃሽ ናታ። ሰው ሲሞትባት እሪ የምትል ራሷን ይዛ ያ ወይላህ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ። እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል። ሰብር ልናደርግ ይገባል እንዲሆነን እንዳንነሳ። አልማኒዑ ዘካ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው። የውመል ቂያማ ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት። መን አታሁ ላሁ ማለን አሉ ነቢያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጦት ፈለም ዩአዲ ዘካተሁ ዘካውን ያልሰጠ ሰው ሙሲለ ለሁ የውመል ቂያመቲ ሹጃዓን አቅረዕ መጥፎ እባብ ሆኖ ይነሳለታል። ዩጠዊቁሁ የውመል ቂያማ የውመል ቂያማ ይወጋዋል። ثم يأخذه ይዘውና ሄ እባብ ምን ይላል? ወየቁል አነ ማሉክ አነ ከንዙክ እኔኮ ድልብህ ነኝ ንብረትህ ነኝ ብርህ ነኝ ያሰቃየዋል ይላል። እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል። ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል። አላህ ይጠብቀን። ዘካችን አስበን በማውጣት ላይ መበራታት አለብን። ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው? ወደ አርዱል ማሕሸር ወደ መሰብሰቢያው መሬት ነው። እቺ መሬት ነቢያችን ሰለላሁ ዐለይሂ ወሰለም ለም የጠእሁ አሐድ ይላሉ። ማንም ረግጧት ማታቅ መሬት ናት። አላህ ቁርአን ላይ እቺ መሬት ሲናገር የውመ ቱበደሉ ልአርዱ ገይረ ልአርድ የውመል ቂያማ እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች። እብኑ ዓባስ ይችን ሲፈሰሩ የውመ ቱበደሉ ልአርዱ ሚለውን ሲፈስሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው። ወሰማዋት ሰማይም ትለወጣለች። ወበረዙ ሊላሂ ልዋሒድ ልቀሃር ለአንዱና ለአሸናፊው ጌታ ይገለጣሉ። ሁላችን ለአላህ ከቀብር ወጥተን እንገለጣለን። ነቢያችን ሰለላሁ ዐለይሂ ወሰለም ይቺ ምድር በሚገርም ሁኔታ ነው የገለጿት። ዩሕሸሩ ናሱ የውመል ቂያማ ሰዎች እኮ የውመል ቂያማ ይሰበሰባሉ ዓላ አርድን በይዳ ነጭ ምድር ላይ ነጭ ነው አላህ የሚያደርገው። አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች ላ ማዕለመ ሊአሐድ ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለ እኩል። ወየስአሉነከ ዐኒል ጅባል ስለ ተራራዎች ይጠይቁሃል። ፈቁል በላቸው የንሲፉሃ ረቢ ነስፈን አላህ ይበትናታል በላቸው። ፈየዘሩሃ ይተዋታል ቃዓን ሰፍሰፋ ለጥ ያለሽ መሬት አድርጎ ይተዋታል በላቸው። ላ ተራ ፊሃ ዒወጀን ወላ አምታ ወጣ ገባ የለው ተራራ የለው ለጥ ያለ ሜዳ ላይ ነው የምንቀሰቀሰው። ነጭ ሁና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት። ወደዚህ መሬት ነው የሚያቀኑት። ሁሉም ወደዚህ ምድር ይጓዛል። ግን ወደዚህ ምድር ስንጓዝ ሶስት
አይነት ሆነን ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ የመጀመሪያዎቹ ረወ الترمذي في السنن من حديث ابي هريره ترمذي باستلفت حديث لي قال رسول الله صلى الله عليه وعلى اله وسلم نبياتنا من يلالو يحشر الناس يوم القيامه سوتكو يوم القيامه ود الله يسبسبالو ثلاثه اصناف ሶስት አይነት ክፍል ሆነው صنفا የመጀመሪያው ክፍል ሩክባና ይጋለበ የሚመጣል የወርቅ ፈረስ ላይ وصنفا مشاة በእግሩ ደግሞ እየሄደ ወደ አላህ የሚመጣል وصنفا على وجوههم በፊታቸው ይራመዳሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው አላህን በጣም ይጠነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእካን ይጠብቋቸዋል አላህ ይህን ክስተት ቁርአን ላይ ሲገልጽ የውመ ነሕሹሩል ሙተቂና ኢላ الرحمن ወፍደን እኛ እኮ የውመል ቂያማ ነዛ እኛን የሚፈሩን ባሮችን ነዛ እንደጋጎቹን ወደ አርራህማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእካን ይቀበሏቸውና ነዛም ያምሩ መላእክቶች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በልፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ بالجنة التي كنتم توعدون ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው من انتم እናንተ እነማን ናችሁ ይሏቸዋል نحن እኛማ اولياؤكم في الحياة الدنيا وفي الآخرة እኛማ በዱንያ ያለን እናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ወለኩም فيها ما تشتهي انفسكم አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ወለኩም فيها ما تدعون የተጣራችሁት ነገር ለእናንተ አለላችሁ አብሽሩ የሚባሉ ፍጥሮች አሉ ደጋግ ሳልሖች አሉ አላህ ከነሱ ያደርገን እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነብዩላህ ኢብራሂም ነው ይላል ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነብዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ ሳት ተወርውረው ነበር ራቁታቸውን ነበር ወደ ሳት የወረውራቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነብያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰውት ይለብሳሉ ከዛ ሷሊሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በግርም ይሄዳሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛም ግራ የገባው ሰሃባ ይሄን ጥያቄ ይሄን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር كما في الصحيحين من حديث انس ነብያችን ምን አሉ ان رجلا قال انس ያስተላልፍ ምን አለ ይሄን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ ያ ረሱላህ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامه يوم القيامه እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي سيملس منالو أوليس الذي أمشاه على رجليه في الدنيا قادر الدنيا لي بولت تقروت يا رمدو جيتا شايا دل من دي على أن يمشيه على وجهه يوم القيامة بفيتو للرامدو من السانوال بلهنو
ቀታዳ ታላቁ የቁርአኑ ተንታኝ የኢብኑ አባስ ደረሳ ምን ይላል? በላ በርግጥ ወዕዘቲ ረቢና በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል ቀታዳ ረሕመቱላሂ ዐለይህ። አሁን እኛ እባብም ማናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር? እንዴት ሰው በሆዱ ይራመዳል? በእግሩ ነው እንጂ እንል ነበር አይደል? ዱንያ ላይ ግን ይሄ እንደ ምልክት አይተነዋል። የውመል ቂያማም አላህ በሚያውቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል። ተገልብጠው ነው የሚመጡት። ሱብሃንአላህ አላህ ይጠብቀን። ቁርአን ላይ አላሁ ሱብሓነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል? ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን ወቡክመን ወሱማ አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል። ማእዋሁም ጀሃነም መዘውተሪያቸው ጀሃነም ናት። ኩለማ ኸበት ሳቷም ሲጠፋ ዝድናሁም ሰዒረን መቀጣጠልን የምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ። በፊታቸው ያራምዳቸዋል። ወየኽሩጁነ ሚነል አጅዳፊ ከቀብር ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ። ከአነሁም ጀራዱን ሙንተሽር ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ። አንበጣ አይታችኋል? አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። እነሱም ግን ልብስ ይለብሳሉ። ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል። ወተረል ሙጅሪሚነ የውመኢዝን የውመል ቂያማ እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ። ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ከአንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጢራን ከአስፋልት ጭቃ ነው። ወተግሻ ውጁሃሁም ናር ፊታቸውንም ሳት ትሸፍናቸዋለች። አላህ ይጠብቀን። ወነሕሹሩ ልሙጅሪሚነ አላህ ሌላ ቁርአን ላይ ምን ይለናል? እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን። የውመኢዝን የውመል ቂያማ ዙርቃ አይናቸው አዝረቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆሮ በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ፣ ይጓያሉ። ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው፣ ሌላኛው አሜሪካ ያለው ነው፣ ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ። የተኻፈቱነ በይነሁም ድምፃቸውን ዝቅ አድርገው ይወያያሉ። ኢን ለቢስቱም ኢላ ዐሽራ ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ። ሱብሃንአላህ ያጥርባቸዋል ሁሉን ነገር። የውመል ቂያማ በዚህ መልኩ ነው የሚነዱት። አይናቸው አያይም። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያወሳልናል። ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عين يتاور سيخون أننا دوالن كذا يتيكال قال ربي جيتاي لما حشرتني أعمى لمن عين سورار قندهن وقد كنت بصيرا دنيا ليكم ملكة نبرير عليه مسكين الله سيملس اللت منال قال كذلك آتتك آياتنا فنسيتها لكن دزيوكو دنيا لي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى
ዛሬ አንተም ትህመል ትተዋለህ ይለዋል አላሁ ሱብሓነሁ ወተዓላ። ይህን አስደንጋጭ ክስተት ሲያዩ የዱንያ ቆይታቸው ቅድም እንዳሉት ትንሽ ይመስላቸዋል። ወየውመ ተቁሙ ሳዓቱ ቂያማዋ እኮ ስትቆም ዩቅሲሙ ልሙጅሪሙነ እነዛ አመፀኞች ይምላሉ ማ ለቢቱ ገይረ ሳዓ ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ። ከዛሊከ ካኑ ዩእፈኩን ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል። ከአነሁም የውመ የረውነሃ ልክ ይመስላቸዋል ያኔ ሲያዩት ለም የልበቱ ኢላ ዓሽየተን አው ዱሓሃ ወይ አንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል። ዱንያ አጭር መስላ ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ። ናቶች አባቶቼ ዱንያ እጅግ በጣም አጭር ናት፣ ልንታለልላት አይገባም። ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት? እንዲህ ብለው የሚነዱት ወደ ምንድን ነው? ለምንድን ነው አላሁ ሱብሓነሁ ወተዓላ በዚህ መልኩ የቀሰቀሳቸው? ሱብሓነላህ። በተለይ ኩራተኞችን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? ዩሕሸሩ ልሙተከቢሩ ከአምሳሊ ዘራ ፊ ሱረት ልኢንሳን። እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል፣ በገንዘቡ ሊሆን ይችላል፣ በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል። የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት። የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት። ቅርጻቸው ሰው ነው የሚመስሉ፣ ስታያቸው ጉንዳል ነው የሚያህሉት ሰው እንዲረግጣቸው። ابن كثير رحمة الله عليه من ይላል لقد أجرى الله الكريم عادته بكرمه الله እኮ አዛኙ ጌታ ልማዱን ፈጽሟል። أن من عاش على شيء مات عليه በአንድ ነገር ላይ የዘወተረ የሚሞተውን በዛ ነው። ومن مات على شيء بعث عليه በአንድ ነገር ላይ ደግሞ የሞተ የሚቀሰቀሰውን በዛ ነው። ተቀስቅሶ ወደ መቆሚያው መሬት ይሰበሰባል። ሁሉም ይሰበሰባል። የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ የእቲ ቢኩም ላሁ ጀሚዓን አላህ በአንድ ላይ ያመጣችኋል። ኢነላህ ዐላ ኩል ሸይን ቀዲር አላህ በሁሉም ነገር ቻይ ነው። ቁል በላቸው አንተ ሙሐመድ ኢነል አወሊነ ወልአኺሪን የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃቲ የውሚን ማዕሉም የውመል ቂያማ ሁሉም ይሰበሰባል። ወሐሸርናሁም ሚቀር የለም ሁሉንም ሰበሰብናቸው። ፈለም ኑጋድር ሚንሁም አሐዳ አንድም ሚቀር የለም። ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል። እንስሳዎች አይቀሩም። ወኢዘል ወሑሽ ሑሽረት እንስሳዎችም ይሰበሰባሉ። ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል። ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ። ثم تدنو الشمس አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚህም በኋላ ፀሐይ እንድትቀርብ ይደረጋል። ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል። يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالفው ሐዲስ ላይ ምን ይላሉ? تدنو الشمس يوم القيامة ሰው እኮ ከቆመበት ላይ ፀሐይ ትቀርባለች። حتى تكون منهم كمقدار ሚል ያህል ድረስ እስክትቀርብ ድረስ። ይህን ሐዲስ ያስተላለፈው ሰልማን ብኑ ዓሚር የተባለው ሰው ምን ይላል? ሚል ያሉት እኮ ነቢዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት ይቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው። ሚል ማለት 4000 ጫማ ይሉታል። ቅርብ ርቀት ነው፣ ጫማ ነው። አሊያም ደግሞ ያው መኳያ የምታህል ናት። የዛን ያህል አላህ ያቀርባታል ፀሐይዋን። ታዲያ ምን ይፈጠራል? ፈየኩኑ الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል። فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጠው አለ። ومنكم من يكون الى ركبتيه
እስከ ጉልበቱ ድረስ የሚደርስበት አለ ወሚንኩም መን የኩኑ ኢላ ሕቅበይህ እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ ወሚንኩም መን ዩልጅሙሁ العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም ወአሻረ ቢየዲ በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም ላቡ እስከዚህ የሚውጠው አለ እንደ ወንጀሉ ሁሉም ይጠመቃል አላህ ይጠብቀን ከወንጀል ኢማሙ አልገዛሊ ረሕመቱላሂ ዐለይህ ምን ይላሉ እችን ሐዲስ ሲተነትኑ ዱንያ ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረሕመቱላሂ ዐለይህ ዛሬ ለኢስላም እንስራ አላህ ያዘዘንን እንስራ ረመዳንን በስርዓት እንጹም ሐጅን በስርዓት እናድርግ አሁን ያላበን እንደሆን ነገ ከዛ እንጠበቃለን ነገር ግን እነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም ኢነል ሙተቂነ ፊ መቃሚን አሚን አላህ ነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት ይሄ ሙቀት እነሱን አይመለከተም ፀሐዩም አታገኛቸውም የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ ከማ ፊ ሶሒህ አልቡኻሪ ወሙስሊም ምን ሐዲስ አቢ ሁረይራ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل إلا ظله ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ እነማን ናቸው አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ ወሻቡን ነሸአ ፊ ዒባደቲላህ በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት አባቶች እናቶች ልጆቻችንን በዒባዳ ኮትኩተና ሳድጋቸው ከነዚህ ሆኑልን ዘንድ ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው ምን ማለት ነው እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም ልክ ዙር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ ይሄም መሆን አንችልም እንችላለን በሶላት ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል አራተኛው ደግሞ ወረጁላኒ ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው የሚለያዩትም በአላህ ላይ አደራ ተባብለው ሲገናኙ በአላህ መንገድ ስለ አላህ ሲለያዩ አደራ አላህን አትርሳ ተባብለው እነዚህ ሰዎች በመሐባቸው يوم القيامة ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ አምስተኛ ወረጁሉን دعته امرأة ذات منصب وجمال ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት فقال إني أخاف الله እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል ልክ እንደ ነብዩላህ ዩሱፍ እምቢ እንዳሉት معاذ الله እኔ ይሄን አልፈልግም በአላህ ተጠበቃለሁ እንዳሉት ወረጁሉን تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه አንድ ሰው ሰደቃ የሰጠ ሰው ነው አሉ ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ ምን ማለት ነው ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም በሚስጥር ሰደቃ የሰጠ በግልጽ መስጠት የሚወደድበት አጋጣሚ አለ ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው ርዱ ሲል 300 ብር አውጥቼ ነው የሰጠው ሌላው ተነሳስቶ እንዲጨምር ይሄ እዚህ ቦታ ላይ ይቻላል ግን በይበልጥ የሚወደደው ደብቀህ መስጠት እንዲህ አይነት ሰው አላህ የሚያይለት ነገር አለ እኔም ፈልጎ እኮ ነው ይሄን ያረጋው ሰውን ፈልጎ አይደለም አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው ሰባተኛው ደግሞ ወረጁሉን ذكر الله خاليا ففاضت عيناه አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ يوم القيامة هون يوصانون استوسو الله نستوسو وانجلون استوسو على كسا إيهن الله سبحانه وتعالى كعرش تلاسل يادرقوال نزا مؤمنوش نزا متقوش هون يتكسنو شجر نسون أي ملكتاتشو